ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ሰላም ነኝ። ቤተሰቦቼ እንዴት አላችሁ? ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። እንጀራ ፍርፍር ነው ይዤላችሁ የመጣሁት። ይሄ እንጀራ የምታዩት ቤት ውስጥ የጋገርኩት ነው ማለት ነው። ከዛም እንጀራ ፍርፍሩንም እዚያው ባለው እንጀራ ቤት ውስጥ በሰራሁት እንጀራ ማለት ነው ፍርፍር እየሰራሁት ነው ማለት ነው። ዛሬ ፍርፍር ይህን ይመስላል ማለት ነው። ቆንጆ የሚጣፍጥ ፍርፍር ነው ማለት ነው። ኑ እንብላ ማለት ነው። ተጋበዙልኝ፣ ኑ ብሉልኝ ውድ ቤተሰቦች ማለት ነው። እና ኑ ብሉ። ቁርስም ሆነ ምሳ ለሁሉም ይሆናል። ለትንሽም ልጅም ለአዋቂም ልጅ ለሁሉም ለማንኛውም ፍርፍር የሚወድ መመገብ ይችላል። ተጋብዛችኋል፣ ብሉልኝ ማለት ነው የኔ ውድ ቤተሰቦች። እናም ይሄንን አሁን ወደ መመገብ ወደ ሳህን ላይ እያረኩት ነው ማለት ነው። እናም ከጓደኞቼ ጋር እንበላል ፍርፍሩን። እንጀራ ለእኛ ነው ይሄ መቼም ማዳም እንጀራ ፍርፍር አበላም እሷ። እናም ቤተሰቦቼ ይህንን ይመስል ነበር። ቀጣይ አሰራሩን እንቁላልም ማድረግ ትችላላችሁ። ከላዩ ላይ ሰብስክራይብ ላይክ የምትለዋን አድርጉልኝ። ዛሬ ደግሞ ፍርፍር ሊሰራ ነው ማለት ነው። እዚህ ጋር ሽንኩርቱ አብስያለሁ፣ ቲማቲም ጨምራለሁ አሁን ማለት ነው። ሽንኩርቱ ቲማቲም እያበሰልኩ ነው። ማቁላላት ይሄንን ፍርፍር እንጀራ ፍርፍር ማለት ነው። ቁሌቱ በርበሬ ጨምሬያለሁ በዚህ መልኩ ማለት ነው። አሁን ደግሞ ነጭ ሽንኩርት ጨምርበት፣ የደቀቀ ነጭ ሽንኩርት ማለት ነው። በዚህ መልኩ አሁን ደግሞ ቃሪያ ጨምራለሁ። ቃሪያ ቃሪያ ጨመርኩበት ፍርፍሩ ላይ። አሁን ውድ ቤተሰቦች እንጀራውን ቤት የጋገርኩት ነው ጨምራለሁ ማለት ነው። እንጀራው ወፍራም ነው፣ በጣም ወፍራም ቀጭን እንጀራ መጥነሽ አልችልም እና እንጀራው እንደምታዩት ወፍራም እንጀራ ቤት ውስጥ የጋገርኩት ነው። እሱን እንደዚህ እንትን አረገዋለሁ፣ ገልበጥ አረገዋለሁ ማለት ነው። እንግዲህ እንጀራ በቤት ውስጥ የተዘጋጀ ይሻላል ከመግዛት እንደ እጥፍ እንጂ። የእንጀራ ፍርፍር ገልበጥ ትንሽ ቁሌቱን በዛበት መሰል እንትን እንዳይል ማለት ነው፣ ርስርስ እንዳይል በዚህ መልኩ እንጀራው እንትን እያረኩት ነው። ከሰራ ገልበጥ አረገዋለሁ እንግዲህ ውክት እንዳይል ስብርብር አለ አይደል፣ እንዳይልብኝ ማለት ነው። በዚህ መልኩ እንግዲህ ይበቃዋል። ፍርፍሩ እንግዲህ በዚህ መልኩ ይበቃዋል። እንትን አለ መሰለኝ
አሁን ወደ ገበታ አወጣዋለሁኝ ማለት ነው ለመመገብ። ቀጥዬ ማለት ነው። ቀለል ያለች ፍርፍር ነው ቤተሰቦች ማለት ነው። ቀጣይ እንግዲህ ሰብስክራይብ አድርጉኝ። በሌላ ቪዲዮ ውስጥ የምንገናኝ ድረስ ደህና ሁኑ። ጋዙን አጥፋው። ላይክ ከወደዳችሁት ሰብስክራይብ ኦን የደወል